እኔና ሀይሚን ማለያየት ያስፈለጋችሁ እንኳን ደስ አላችሁ፣ ተሳክቶላችኋል። እንዲህ ለምን ብሩኬ ለምን? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ ዛሬ በሀይሚ ቤት መጥቷል። ሀይሚ ቤት እንዳለ ሁላችንም እናውቃለን። ነገሮችን ለመፍታት ሀይሚ ጋር ሂዶ ነበረ። ግን ነገሮቹ ሀይሚ ወደኋላ እየተመለሰ እዛው ቦታ ስለሆነች መፍታት አልቻልኩም። ያቅቄዴ እሷን እንትን ለማስረሳት እና ነገሮች ተሳስቀን እንደ በፊቱ እንድንመለስ ነበር። ከእናንተም አስተያየት እንዳየሁት በጣም ትወዱናላችሁ፣ በጣም ፍቅራችን ትፈልጋላችሁ እና ለፋው ለፋው ግን ምንም አልተሳካልኝም እያለ ብሩኬ እንግዲህ በሀይሚ ቤት ከሶፋዋ ላይ ቁጭ ብሎ የሆድ የሆዱን ሲያጫውተን ነበረ ማለት ነው። እንግዲህ ትናንትና የተፈጠረውን አልሰራውበትም በነገራችን ላይ ቪዲዮ እንጂ ያው ደህና ሆነው ቴዲ በመሃል መጥቶ እንግዲህ ኃይለኛ ቦክስ ተገጣጥሟል። በነገራችን ላይ ሄኖክ የሚባለው ልጅ ለቦክስ ኃይለኛ ነው። እናንተ አይቼው ግን አልተመቸኝም፣ አልሰራውበትም እና ዙሮ እንግዲህ የሆነ ደህና እየሆኑ እያለ በመሃል ሲመጣባቸው ሌላ አዲስ ችግር እየተፈጠረ ምንም ሊስማሙ አልቻሉም። ያው ሀይሚም ደግሞ ብሩኬ ከሆነች ልጅ ጋር ሪሌሽን ምናምን ነበረው እና እሷን ዘወር እያለች እየነካችው ስለሆነ ምንም ልትፈታው ልትተው አልቻለችም እና እኔ እንግዲህ ምንም ማድረግ አይቻልም። በጣም ይቅርታ አድርጉልኝ እና እኔና ሀይሚን መለያየት ለእኔና ለሀይሚ መለያየት የምትደሰቱ የምትፈልጉ ሰዎች ይኸው እንግዲህ እግዚአብሔር ያውቃል ብሏል። በነገራችን ላይ እግዚአብሔር ያውቃል እንግዲህ እሱ ነው አዋቂው ብሎ ተናግሯል። እንግዲህ ዛሬ የመጨረሻ ቀኔ ነው፣ ምንም ማድረግ አልችልም፣ ልሄድ ነው። እንግዲህ ሀይሚን መልካም ይሄ ምኞቴን እመኝላታለሁ። ደስተኛ ከፈለገችው ሰው ጋር መኖርም ትችላለች። ባለችበት ሰላሟን ያብዛልኝ። ግን እኔ ከእሷ ጋር መኖር አልችልም ብሎ እንግዲህ ዛሬ ወስኖ ከሀይሚ ቤት ለመውጣት ወስኗል ማለት ነው። እናንተ ምን ትላላችሁ? ያው ብዙዎቻችሁ እንትን ብሩኬ አትሂድ፣ ነገሮቹ የሚፈቱት አብረው ነው፣ አብራችሁ ስትሆኑ ነው። በነገራችን ላይ ትንሽ ቀን ነው ቡራዬ፣ ብትቀመጥስ ከእሷ ጋር አብረህ ብትቀመጥስ ማለት ነው። የማይፈታ ነገር ምንም ነገር የለም። እኔ እንደ ራሴ ብትጣሉም ብትጋጩም ብሩኬ አትሂድ ነው በቃ አትሂድ። እና ለማንኛውም ቤተሰቦቼ እንግዲህ ሀይሚ ከክላስ ቀስቅሷት ማለት ተኝታ ነበረ። መጣች፣ እንዳያችኋት በቢጃማ ነው የመጣችው። ሊሄድ ነው ሲላት ለምንድን ነው የምትሄደው? አንተ ስትፈልግ ትመጣለህ፣ ስትፈልግ ትሄዳለህ፣ ለምን አትሄድም ብላ በጣም እንትን አለች። ስለዚህ እኔ ለምን የማልሄድበት ምን ምክንያት አለኝ? ሲጀመር የመሄድ መብት አለኝ። እዚህ ጋር ግን የመሆን አንቺ ጋር የመሆን አንቺ ፈቃደኛ ስትሆኝና አንቺ ጥሩ ነገር እንትን ሲልሽ ነው። ስለዚህ እኔ መሄድ አለብኝ። መልስሽን ጠብቄያለሁ፣ እስካሁን ታግሼ ጠብቄሻለሁ፣ ግን አንቺ ምንም እንደ ድሮው የምትመልሽ አይደለሽም በማለት እንግዲህ ብሩኬ የመጨረሻ ውሳኔውን ወስኖ አይታችሁታል ማለት ነው። በጣም ሲከራከሩ ነበረ። ማለት እኔ ግራ እየገባኝ ነው በነገራችን ላይ። በቃ ሀይሚና ብሩኬ ታረቁ፣ ነገሮች ሁሉ ተፈቱ። አብረው ሲሆኑ በቃ ነገሮቹ በቃ እሷም ሐኪም ቤት ገብቶ ምን አይነት እንክብካቤ ስትሰጠው እንደነበረ ስታጎርሰው እንደነበረ በጣም የተለየ ፍቅር ነበራቸው። ትናንትና ያው ያ ልጅ መጥቶ ነው እንጂ ግጭት የተፈጠረውና በዛ ይመስለኛል ማለት ነው። እና ለማንኛውም ቤተሰቦቼ እንግዲህ ያው ሀይሚ አትሂድም ብትለው ብሩኬ ግን ፈቃደኛ አይደለም። የመጨረሻውን ውሳኔ ወስኖ እንግዲህ ሀይሚን በሚያሳዝን ሁኔታ አንቺም ወደ ህይወት አትምጪ እኔም ወደ አንቺ ህይወት አልመጣም ብሎ በሚያሳዝን ሁኔታ ነው የተሰናበታት። ሀይሚ ማሳዝነኛለች፣ ብሩኬ ማሳዝነኛለች። ለምን እኔ ነገሮቹን ይፈሱታል ብዬ ነበረ። ሲቀላለዱ ብቻ የሚያደርጉት የነበረው ሁላችን ብቻ ደስ የሚል ቆይታ ነበራቸው። ብቻ ግን አልተሳካም ማለት ነው። ተለያይተዋል። በጣም አዝኛለሁ እውነት ለመናገር ግን እስከ መጨረሻው ይለያያሉ ብላችሁ የምታስቡ ልጆች በጣም ተሳስታችኋል። አይለያዩም፣ መቼም አይለያዩም ሀይሚና ብሩኬ ማለት ነው።